ህወሓት ድሮን ታጠቀ። የድሮን ባለሙያዎችን በሱዳን እያሰለጠነ እንደሆነ ተረጋግጧል። ሰልጣኞቹ የድሮን ባለሙያዎች በቅርቡ ይመረቃሉ ተብሏል። የትግራይ ህዝብ በረሃብ አለንጋ እየተገረፈ ባለበት በዚህ ወቅት ህወሓት ከጦርነት ውጪ አታሳዩኝ እያለ ነው። በዝርዝር እናስደምጣቸዋለን። ጨዋታው አብቅቷል፣ ጦርነቱ ቀርቧል ሲሉ ጄኔራሉ ተናገሩ። ብልጽግናን ጠላት ሲሉ የገለጹት የትግራዩ ጄኔራል ተፈናቃዮችን ይዘን በኃይል እንገባለን ሲሉ ጠንካራ አስተያየት ሰጠዋል። እያሸበሩን ነው ያሏቸውን አካላት ደግሞ እጃቸው ይቆረጣል በሚል ዝተዋል። በሌላ በኩል ደብረጽዮን ገብረ ሚካኤል፣ ሌተናል ጄኔራል ክንፈዳኛውና ዶክተር አብርሃም ተከስተ ከአመራርነት ታግደዋል። በዝርዝር እነግራቸዋለን። ከፍተኛ የፌዴራል መንግስት መስሪያ ቤቶች ክስ ተመሰረተባቸው። ከፌዴራል መስሪያ ቤቱ ባሻገር 3 ክልሎችም ክስ እንደተመሰረተባቸው ታውቋል። ጉዳዩ ከትግራይ፣ አማራና ኦሮሚያ ክልል ተፈናቃዮች ጋር የተያዘ ነው። እናስደምጣቸዋለን። በቱርክ ለገናና ለአዲስ ዓመት የሽብር ጥቃት ሊፈጽሙ ነበሩ የተባሉ 115 የአይኤስ አባላት የተያዙበትን ክስተት በተመለከተ በዜናችን ተካቷል። ታደምጡታላችሁ። ክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ህወሓት ድሮን ታጠቀ። የድሮን ባለሙያዎችን በሱዳን እያሰለጠነ እንደሆነ ተረጋግጧል። ሰልጣኞቹ የድሮን ባለሙያዎች በቅርቡ ይመረቃሉ ተብሏል። የትግራይ ህዝብ በረሃብ አለንጋ እየተገረፈ ባለበት በዚህ ወቅት ህወሓት ከጦርነት ውጪ አታሳዩኝ እያለ ነው። ህወሓት የሰው አልባ የውጊያ አውሮፕላን ተቆጣጣሪዎችን እያሰለጠነ እንደሚገኝ ታውቋል። ቡድኑ በተለምዶ ድሮን ተብሎ የሚጠራውን የሰው አልባ ተዋጊ አውሮፕላን ተቆጣጣሪዎችን እያሰለጠነ መሆኑ የተነገረው በሱዳን ከሚገኙት ታጣቂዎቹ መካከል ለተመረጡ አባላቱ መሆኑን ዞብል ፖስት ምንጮቹን ዋቢ በማድረግ ዘግቧል። የሰው አልባ ተዋጊ አውሮፕላን ተቆጣጣሪዎች ስልጠናው የሚሰጣቸው በገዳሪፍና ከስላ መካከል በሚገኘው ሽወክ ተብሎ በሚጠራ የሱዳን ግዛት ውስጥ ነው። ከዚሁ ጋር በተያያዘ የሰው አልባ ተዋጊ አውሮፕላን ተቆጣጣሪ ሰልጣኞችን ያቀፈው ቡድን ከሰው አልባ ተዋጊ አውሮፕላን አብራሪነት እስከ የአየር ጥቃት አክሻፊነት ያካተተ ስለመሆኑ ተነግሯል። እንደ ዞብል ፖስት የመረጃ ምንጮች አሰልጣኞችን በመመደብና አጠቃላይ የስልጠና ቁሳቁስ ግብዓቶችን በማቅረብ የግብጽ መንግስት ድጋፍ ያደረገ ሲሆን ስልጠና በመውሰድ ላይ የሚገኙ የሰው አልባ አውሮፕላን ተቆጣጣሪዎች በያዝነው ታህሳስ ወር መጨረሻ ስልጠናቸውን ጨርሰው ይመረቃሉ ተብሏል። በሱዳን የሚገኘው የህወሓት ታጣቂ ክንፍ እንደ ሐሸባም፣ እንጉርጉር፣ ተነድባም፣ ግዴማም፣ ስፋዋ ተብለው ከሚጠሩ የስደተኛ ጣቢያዎች ጭምር ታጣቂዎችን እንደሚመለመል ትኩረታቸውን የሱዳን ጦርነት ላይ ያደረጉ በርካታ የሚዲያ ተቋማት ዘገባዎችና የጥናት ተቋማት የምርምር ውጤቶች ያሳያሉ። በሱዳን የሚገኙት የህወሓት ተዋጊዎች አገሪቷ እየተካሄደ ባለው የእርስ በርስ ጦርነት በጄኔራል አልቡርሃን የሚመራውን የሱዳን ብሔራዊ ጦር ተቀላቅለው በሲንጃም፣ ቲናር፣ ሐሳሂሳም፣ መደኒ፣ አልባጌር፣ ፋውና ደንበሊያ ተብለው በሚጠሩ አካባቢዎች በተካሄዱ አውደ ውጊያዎች መሳተፋቸው ተነግሯል። ከዚሁ ጋር ተያይዞ በኢትዮጵያ የፌዴራል መንግስትና በህወሓት መካከል ተፈርሞ የነበረው የፕሪቶሪያ ሰላም ስምምነት ተግባራዊ ያለመደረጉንና ስምምነቱን የሚጥሱ የተለያዩ ወታደራዊና ፖለቲካዊ እንቅስቃሴዎች መታየታቸውን ተከትሎ በርካቶች ዳግም ጦርነት ሊቀሰቀስ ይችላል የሚል ግምታቸውን ሲያስቀምጡ ይስተዋላል። ግምቶች ወደ እውነትነት ተቃርበው በፌዴራል መንግስቱና በህወሓት መካከል ዳግም ጦርነት የሚቀሰቀስ ከሆነ ህወሓት በስልጠና ላይ የሚገኙትን የሰው አልባ ተዋጊ አውሮፕላን ተቆጣጣሪዎችን ጨምሮ በሱዳን ለሚገኙ ታጣቂዎች ወታደራዊ ግዳጅ ሊሰጥ እንደሚችል ይጠበቃል።
ጨዋታው አብቅቷል፣ ጦርነቱ ቀርቧል ሲሉ ጄኔራሉ ተናገሩ። ብልጽግናን ጠላት ሲሉ የገለጹት የትግራዩ ጄኔራል ተፈናቃዮችን ይዘን በኃይል እንገባለን ሲሉ ጠንካራ አስተያየት ሰጥተዋል። እያሸበሩ ነው ያሏቸውን አካላት ደግሞ እጃቸው ይቆረጣል በሚል ዝተዋል። በሌላ በኩል ደብረጽዮን ገብረ ሚካኤል፣ ሌተናል ጄኔራል ክንፈ ዳኘውና ዶክተር አብርሃም ተከስተ ከአመራርነት ታግደዋል። በራያ ግንባር የተሰማራውን የህወሓት ኃይል የሚመሩት ጄኔራል ዮሐንስ ወልደ ጊዮርጊስ በቅጽል ስማቸው ጆን መዲድ ጨዋታው አብቅቷል፣ ጦርነቱም ተቃርቧል ብለዋል። ጄኔራሉ እንደተለመደው ብልጽግናን በጠላትነት ፈርጀው የፕሪቶሪያን ስምምነት መዘባበቻ እንዲሆን አድርጓል በማለት ወንጅለዋል። ጄኔራሉ ይህን ያሉት ከሰሞኑ መነጋገሪያ ስለሆነው የትግራይ ተፈናቃዮች ረሃብ ጉዳይ በማይጨው ከተማ በተደረገ ስብሰባ ላይ ነው። አንድ አፍታ ሚዲያ በተመለከተውና የህወሓት ልሳን በሆነው ወይን ድረገጽ ላይ በተሰራጨው እንደተመላከተው በጠላቶቻችን በኩል የፕሪቶሪያ ስምምነት መዘባበቻ ሆኗል፣ ጨዋታው አብቅቷል በማለት ተደምጠዋል። ከተፈናቃዮች ጋር በተያያዘ እኛ እንደ ሰራዊት ማንኛውንም እርዳታ ጭነን ሳይሆን የምንመጣው እናንተን ጭነን ነው ወደ ቤታችሁ የምንመልሳችሁ ሲሉ አክለዋል። እንደ ጄኔራሉ ገለጻ ተፈናቃዮችን በኃይል ወደ ወልቃይት ወይም ምዕራብ ትግራይ የመመለስ ጉዳይ በአሁኑ ወቅት በህወሓት አመራር እየታሰበ ያለ ጉዳይ ነው። ጄኔራል ታደሰ ወረደ ከትናንት በስቲያ በሰጡት መግለጫ ተፈናቃዮች ካልተመለሱ ጦርነት ማስቀረት አይቻልም ማለታቸውን ዘግበን ነበር። ጄኔራል ዮሐንስ ወልደ ጊዮርጊስ አክለው አንድ እግራቸውን ውጭ አድርገው በትግራይ ክልል አመጽ ለመፍጠር የሚሞክሩ አካላትን እጅ እንቆርጣለን የሚል ማስጠንቀቂያ አሰምተዋል። አፋር ክልል ተቀምጠው ትግራይን መረበሽ የሚፈልጉ ያሏቸውን ኃይሎችንም በሽምግልና የማይገቡ ከሆነ እርምጃ እንደሚወሰድባቸው አስጠንቅቀዋል። ይህ በእንዲህ እንዳለ ዶክተር ደብረጽዮን ገብረ ሚካኤል፣ ሌተናል ጄኔራል ክንፈ ዳኘውና ዶክተር አብርሃም ተከስተ ከአመራርነታቸው ታግደዋል። አመራሮቹ የታገዱት ከኤፈርት አመራርነታቸው ነው። ቀደም ሲል በህወሓት የቀድሞ አመራሮች የሚመራው የኤፈርት ቦርድ አዲስ የተቋቋመውን ባላደራ ቦርድ ተቃውሞ ጉዳዩ ወደ ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት አድርሰውት ነበር። እነ ደብረጽዮን በባላደራ ቦርድ የቀየሩት የኤፈርት አመራር ከህግ አግባብ ውጭ ኤፈርትን ተቆጣጥሯል ያሉትን ቡድን ከሰው በፍርድ ቤት አሳግደውታል። የተጀመረው ክርክር እስኪጠናቀቅ ድረስ በእነ ደብረጽዮን መዝገብ የተከሰሱ አካላት ድርጅቱን ወክለው እንዳይንቀሳቀሱ የፌዴራል ከፍተኛ ፍርድ ቤት ሰበር ሰሚ ችሎት ወስኗል። ድርጅቱን በበላይነት የሚመራው ምክር ቤት ለመተካት በ2017 ዓ.ም አጋማሽ የተቋቋመው ባላደራ ቦርድ እግዱን ተላልፎ ቢገኝ ቅጣት ይጠብቀዋል። የፌዴራል ከፍተኛ ፍርድ ቤት ሰበር ሰሚ ችሎት ጉዳዩን መርምሮ ለመመልከት ለህዳር 28 ቀን 2018 ዓ.ም ቀጠሮ ሰጥቷል። ኤፈርት በውስጥ ከገጠመው የእርስ በርስ ሽኩቻ በተጨማሪም በፌዴራል መንግስት ከሽብርተኝነት ጋር በተያያዘ ተጠርጥሮ ምርመራ ተደርጎበታል። ከፍተኛ የፌዴራል መንግስት መስሪያ ቤቶች ክስ ተመሰረተባቸው። ከፌዴራል መስሪያ ቤቱ ባሻገር 3 ክልሎችም ክስ እንደተመሰረተባቸው ታውቋል። ጉዳዩ ከትግራይ፣ አማራና ኦሮሚያ ክልል ተፈናቃዮች ጋር የተያያዘ ነው ተብሏል። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተሰኘ ድርጅት ዓለም አቀፋዊና ህገ መንግስታዊ ግዴታቸውንና ኃላፊነታቸውን ባለመወጣት በተፈናቃዮች ላይ የሰብአዊ መብት ጥሰቶች እንዲደርሱ አድርገዋል ያላቸውን የሚኒስትሮች ምክር ቤት የሰላም ሚኒስቴርና 3 ክልሎችን በፍርድ ቤት ከሷል። ፍርድ ቤቱ ጉዳዩን ለመመልከት ለነገ ዓርብ ለታህሳስ 17 ቀን 2018 ዓ.ም ቀጠሮ ሰጥቷል። ሀገር በቀል የሰብአዊ መብት ተሟጋች ድርጅቱ የክስ ማመልከቻውን ለፌዴራል ከፍተኛ ፍርድ ቤት መሰረታዊ የሰብአዊ መብቶች ጥበቃ ችሎት ያስገባው ባለፈው ጥቅምት 25 2018 ነው። በዳኞች በተሰጠ ትዕዛዝ መሰረት የክስ መዝገቡ እንዲከፈት የተደረገው ህዳር 5 ቢሆንም ችሎቱ የክስ መዝገቡን ለመመልከት ቀጠሮ የሰጠው ለታህሳስ 10 ነበር። ሆኖም በዕለቱ ዳኞች ባለመሟላታቸው ምክንያት ችሎቱ መዝገቡን ለመመልከት የሰጠውን ቀጠሮ በ1 ሳምንት አራዝሟል። ድርጅቱ ክሱን ያቀረበው በሀገሪቱ የተለያዩ ክልሎች ውስጥ ለተፈናቀሉ የሀገር ውስጥ ተፈናቃይ ዜጎች ጥቅም መሆኑን በክስ ማመልከቻው ላይ ገልጿል። የሰብአዊ መብት ተሟጋች ድርጅቱ
ከአፋር፣ ትግራይ፣ አማራና ኦሮሚያ ክልሎች ከቀያቸው የተፈናቀሉ ነዋሪዎች ላይ ይደርሳል ያለውን የሰብአዊ መብት ጥሰት በክስ ማመልከቻው በዝርዝር አስፍሯል። ድርጅቱ በክሱ በመጀመሪያ ላይ የጠቀሰው ህዳር 24 ቀን 2013 ዓ.ም በትግራይ ክልል የተከሰተውን ጦርነት ተከትሎ ከትግራይ ምዕራባዊ ዞንና ከአፋር ክልል ሸኸት ወረዳ የተፈናቀሉ ሰዎችን ጉዳይ ነው። በዚህ ጦርነት ከ1 ሚሊዮን 57 ሺህ በላይ የትግራይ ተወላጆች መፈናቀላቸውን ድርጅቱ አመላክቷል። ወደ ቀያቸው ያልተመለሱት እነዚህ ተፈናቃዮች በአሁኑ ወቅት በትግራይ ክልል የተለያዩ ቦታዎች በሚገኙ ጊዜያዊ መጠለያዎች ውስጥና ከማህበረሰቡ ጋር እየኖሩ እንደሆነ ድርጅቱ በክሱ ላይ ጠቁሟል። በተመሳሳይ ሁኔታ ከኦሮሚያ ክልል በግጭትና በተለያዩ ምክንያቶች የተፈናቀሉ ከ500 ሺህ በላይ ዜጎች በአማራ ክልል የተለያዩ አካባቢዎች በሚገኙ ጊዜያዊ መጠለያዎች ተጠልለው እንደሚገኙ ድርጅቱ ጠቁሟል። ኢትዮጵያ ኢንሳይደር ተመለከትኩት ባለው የክስ ማመልከቻ በኦሮሚያ ክልል ውስጥ በተለያዩ ምክንያቶች የተፈናቀሉ ከ84 ሺህ በላይ ዜጎች እንዳሉ ይገልጻል። እነዚህ ተፈናቃዮች በትግራይ ክልል እንዳሉት ሁሉ በጊዜያዊ መጠለያ ተጠልለው ወይም ከማህበረሰቡ ተጠግተው እንደሚገኙ ድርጅቱ የክስ ማመልከቻው ያስረዳል። በሶስቱም ክልሎች ያሉ ተፈናቃዮች በተጨናነቁ መጠለያዎች፣ ትምህርት ቤቶችና ክፍት ቦታዎች ጭምር እንደተጠለሉ የጠቀሰው የድርጅቱ ማመልከቻ ውሃም፣ መጸዳጃ፣ ምግብና የጤና አገልግሎት በቂ በሆነ መልኩ እያገኙ እንዳልሆነ አትቷል። ተፈናቃዮቹ እጅግ አስከፊ ሲል ድርጅቱ በጠራው የደህንነትና የሞራል ውድቀት ውስጥ እንዳሉ በክሱ ላይ የገለጸው ድርጅቱ በረሃብ የተጠቁ እንዳሉ አስታውቋል። በቱርክ ለገናና አዲስ ዓመት የሽብር ጥቃት ሊፈጽሙ ነበር የተባሉ 115 የአይኤስ አባላት ተያዙ። በጎርጎሮሳውያኑ አቆጣጠር ገናና አዲስ ዓመት በሚከበርባቸው ቀናት ሊፈጸሙ ታቅደው የነበሩ የሽብር ጥቃቶችን ማክሸፉን የቱርክ መንግስት አስታውቋል። ከታቀዱት ጥቃቶች ጋር በተያያዘ የኢስላሚክ ስቴት አይኤስ አባላት ናቸው የተባሉ ከ100 በላይ የሚደርሱ ተጠርጣሪዎች በቁጥጥር ስር ውለዋል። በቱርክ መዲና ኢስታንቡል በ124 ቦታዎች ፍተሻ መካሄዱን ዋና አቃቤ ሕግ ተናግረዋል። ለፍተሻው የጦር መሳሪያ፣ ጥይት እንዲሁም ተቋማዊ ሰነዶች መያዛቸውን ገልጸዋል። የቱርክ ባለስልጣኖች እንዳሉት የአይኤስ ደጋፊዎች በዋናነት ሙስሊም ያልሆኑ ሰዎችን ኢላማ በማድረግ በቱርክ ውስጥ የሽብር ጥቃት ለመፈጸም ሲያቅዱ ነበር። እስካሁን 115 ተጠርጣሪዎች በቁጥጥር ስር የዋሉ ሲሆን ተጨማሪ 22 ተጠርጣሪዎችን ለመያዝ አሰሳ እየተደረገ ይገኛል ተብሏል። የአቃቢ ሕግ ቢሮ ባወጣው መረጃ መሰረት ተጠርጣሪዎቹ ከቱርክ ውጪ ከሚገኙ የአይኤስ አባላት ጋር ግንኙነት ነበራቸው። የቱርክ የደህንነት መስሪያ ቤት ተጠርጣሪዎቹ ከመያዛቸው ከሁለት ቀን አስቀድሞ በአፍጋኒስታንና ፓኪስታን ድንበር ላይ ፍተሻ አድርጓል። በአይኤስ ውስጥ ከፍተኛ አመራር የሆነ ቱርካዊ ዜጋ ንጹሃን ላይ ጥቃት ለማድረስ በማሴር በቁጥጥር ስር ውሏል። የቱርክ የጸጥታ ባልደረቦች ከአይኤስ ጋር ትስስር አላቸው የሚባሉ ሰዎች ላይ በተደጋጋሚ እርምጃ ይወስዳሉ። አይኤስ በሱሪያ ውስጥ እንቅስቃሴውን ቀጥሏል። ቱርክ ከሱሪያ ጋር 900 ኪሎ ሜትር የሚረዝም ድንበር ትጋራለች።